ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ከመስቀሉ ስር የተነሱት ሰዎች ዛሬም አሉ። መጠየቁ ማየት ትችላላችሁ። ነገር የትንሣኤውን ኃይል አውቅ ዘንድ ጌታዬን ቢቻለኝስ በሞቱ ልመስለው ወዳለሁ ነበር። መንፈስ ቅዱስ በመውረዱ መነሳቱን በመነሳቱ ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። አንዳንድ ሰዎች ኢየሱስ አልተሰቀለም፣ በኢየሱስ ምትክ ሌላ ሰውን የተሰቀለ ይላሉ። እሱ እኮ ተሰቀላለሁ ሞታለሁ ብሎ ቀድሞ ተናግሯል። እናንተ ስጋዬን ቤተ መቅደስ የተባለ ስጋዬን ተሰቅሉታላችሁ፣ በሶስተኛው ቀን አስነሳዋለሁ እያለ ዘማዊ ማለት በሚስቱ በባሉ ጸንቶ የማይኖር ወንድ ሴት ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ። አዝላ ወረደች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን አንድ አካል አንድ ባህሪ በማለት አብ ወልድ መንፈስ ቅዱስን አንድ አምላክ ብላችሁ በማመን የጸናችሁ የተዋሕዶ አንድነት ማህበርተኞች ሁላችሁ ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ጌታችን ኢየሱስ ክርስቶስ ራሱ ለሴቶችም ለሐዋርያትም ለሌሎችም ለ500 ባልንጀሮች ተገለጠ። 40 ቀንም ከደቀ መዛሙርቱ ጋር ቆየ። የሕይወታችን ራስ ክርስቶስ ሞትን አሳፈረ እንጂ እሱ ሙቶ ቀርቶ አላፈረም፣ አላሳፈረንም። የሞትን ራስ ሰብሮ ተነሳ። በዚህም ሕይወታችን ተመሰረተ። እኛም የትንሣኤ ልጆች ለመሆን በቃን። ባለ ተስፋዎችም የመንግሥተ ሰማያት ባለ ርስቶች ሆን። ኢኮንክሙ ነግደው ፈላሴ ስደተኞች መጻተኞች አይደላችሁም አለ ቅዱስ ጳውሎስ። አላ ሰብአ ሀገሪቶሙ ለቅዱሳን አንትሙ እናንተ የቅዱሳን የአብርሃም የይስሐቅ ርስት ወራሾች ባለ ሀገሮች የመንግሥተ ሰማያት ተስፈኞች ናቸው እንጂ መጻተኞች ስደተኞች አይደላችሁም ማለት። ጌታ ተነስቶ ሕማማችን እንዲያበቃ ፈርሶ መቅረት እንዲቀርልን የሰው ባህሪ በትንሣኤ እንዲከብር የዘላለም ሕይወት እንዲመሰረት የገነት በር እንዲከፈት አደረገ። ሰውን አከበረ። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ጌታ ዲያብሎስን ማርኮ ሞትን ሰብሮ ሞትን እሱ ገዝቶ እኛ እንድንገዛው እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን፣ አሰለጠንን፣ ኃይል አስታጠቀን፣ ሞትን እንዳንፈራው አደረገን። ርዕሱን ወደ ማብራራት ሲሄድ እንደተናገረ ተነሳ ብሏቸዋል። እነዚህ ሴቶች ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ። እንደተናገረ ተነስቷል ያለ ምንድን ነው የሚለውን የመጀመሪያው ስንተረጉም ጌታ በብሉይ ኪዳን እንደሚነሳ ተነግሮለታል። በመዝሙር 77 ላይ ጌታ ሲናገር ወተንሥአ እግዚአብሔር ከመዘንቃህ እምንዋም፣ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ። ወከመ ኃያል ዘህዳገ ወይን አለ። ከወይን ስካር እንደሚነሳ ስካሩን እንደለቀቀው ጎልማሳ እንዲሁ እግዚአብሔር ተነሳ። ወቀተለ ጸሮ በድህሬሁ፣ በኋላውም ጥልን አጠፋ። ወአልበሶሙ ኀፍረተ ለጸላይቱ፣ ጠላቶቹንም ጉስቁልና ለበሳቸው ይላል። እግዚአብሔር ከእንቅልፍ እንደተነሳ ተነሳ ያለው እግዚአብሔር ወልድ ሞትን ድል አድርጎ ስለተነሳ ነው። ጠላቶቹን በኋላው ገደለ ያለው በመስቀሉ ጥልን ገደለ ማለቱ ነው። ከጀርባው ባለ መስቀል በኋላው ጥልን አጠፋለ። ከጀርባው ባለ መስቀል ጥልን ዲያብሎስንና ሞትን አጠፋ። ለጠላቶቹም ጉስቁልናን ኀፍረትን አለበሳቸው ማለት
ለአጋንንት ኀፍረትን ጉስቁልናን አለበሳቸው ተብሎ ትንሣኤው ተነግሮለት ነበረ። ጌታ እኔ በእግዚአብሔር ስልጣን አጋንንትን አወጣለሁ አላቸው። እነሱ አይሁድ በቢኤልዜቡል ያወጽኦሙ ለአጋንንት በአጋንንት አለቃ አጋንንትን ያወጣል ቢሉት እኔ በእግዚአብሔር ስልጣን ነው አጋንንትን የማወጣ አላቸው። በእግዚአብሔር ስልጣን አጋንንትን አወጣለሁ ሲላቸው ምን ብለው ጠየቁት? ለዚህ ምን ምልክት ታሳየናለህ አሉት። ምልክት ታሳየን በእግዚአብሔር ስልጣን አጋንንትን አወጣለሁ ካልክ እግዚአብሔር ለመሆንህ ምልክትህ ምንድነው ማለታቸው ነበረ። የእግዚአብሔር ልጅ እግዚአብሔር ነውና ምን ብሎ መለሰላቸው ጌታ? ዘማ ትውልድ እሉት ወግፍቲት ትምህርተ ተአስስ ዘማዊና መንዝራ ትውልድ ምልክትን ትሻለች ወትምህርት ሰይቱ ሀባ ዘእንበለ ትእምርተ ዮናስ ነቢይ ምልክት ግን አይሰጣትም ከዮናስ ምልክት በቀር አላቸው። እንግዲህ ዘማዊ ማለት በሚስቱ በባሉ ጸንቶ የማይኖር ወንድ፣ ሴት በሚስቱ የማይጸና ወንድ፣ በባሏ የማትጸና ሴት ዘማዊ ይባላል። ነገሩ አንድ ሆኖ ሳለ ሴት ወንድ የምትለውጥ፣ ነገሩ አንድ ሆኖ ሳለ ሴት የምትለውጥ ማለት ነው። እንደዚሁም ሁሉ የዮናስ ምስክርነት ለኔ ትንሣኤ ምስክር ሆኖ ሳለ ይህ በቂ ማስረጃ ሆኖ ሳለ ሌላ አምጣ ማለት ዝሙት ነው። የዮናስ በአሳ አንበሪ ውስጥ መኖር ለኔ ትንሣኤ ምስክር ነው። ሌላ ምልክት አልሰጥም። ሌላ መለወጥ ዝሙት ነው። ይህ በቃችሁ፣ ይህ ምስክሬ ነው አላቸው። የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እናንተ ሥጋዬን ቤተ መቅደስ የተባለ ሥጋዬን ተሰቅሉታላችሁ በሶስተኛው ቀን አስነሳዋለሁ እያላቸው ነበር አለ ወንጌላዊ። አንዳንድ ሰዎች ኢየሱስ አልተሰቀለም፣ በኢየሱስ ምትክ ሌላ ሰው ነው የተሰቀለ ይላሉ። እሱ እኮ ተሰቀላለሁ ሞታለሁ ብሎ ቀድሞ ተናግሯል። እሞታለሁ እንዳለ ሙቷል፣ እነሳለሁ እንዳለም ተነስቷል፣ ቀድሞ ተናግሯል። የማቴዎስ ወንጌል ምዕራፍ 16 ላይም እንዲህ ብሏቸዋል። ናሁን አርግ ኢየሩሳሌም እንወጣለን ወይ ይይዝዎ ለጓለ እመሕያው የሰው ልጅንም ይይዙታል ወይ ሰቅልዎ ይሰቅሉታል ወአመሳለስት ዕለት ይትነሳ በሶስተኛው ቀን ይነሳል ብሎ ነግሯቸዋል። እንዲህ ብሎ እንደተናገረ አላስቀረም ቃሉን። ተነሳ፣ እነሳለሁ ብሎ እንዳስተማረ ተነሳ። ይህ በትምህርት ያስተማረው ነው። በትምህርት ያስተማረው ነው። ሌላስ በትምህርት ብሎ አስተምሯል። አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ያህዩ እኔ ትንሣኤ ነኝ፣ እኔ ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳን ይነሳል አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ሰው ቢሞት እንኳ ይነሳል አለ። ክርስቶስ ሕይወት ነው። ሕይወትንም ሲሰጣቸው አይተናል። ሕይወት ስለሆነ የሐዋርያት ሥራ ምዕራፍ 2 ላይ እንደነገረን ቅዱስ ጴጥሮስ እይክል እህዞቶ ሞት እሱን ይዞ ማስቀረት አልተቻለውም። ለምን? ክርስቶስ ለምንድን ነው የተነሳ? ሞት ሊይዘው ስለማይችል። ሞት ይይዘው ያልቻለ ለምንድን ነው? ሕይወት ስለሆነ። ሕይወት ነኝ ብሎ እንዳስተማረ ተነሳ። ተንሳ በከመ ይቤ እንደተናገረ ተነሳ። መልአኩ ለሴቶቹ እንደተናገረ ተነሳ ያላቸው ይሄን ነበረ። የዮናስ ምሳሌ ነው ብሎ እንዳስተማረ ተነሳ። ቤተ መቅደሱን አፍርሱትና እሰራዋለሁ እንዳለ ሙቼ እነሳለሁ ማለቱ ነበር። ተነሳ። ኢየሩሳሌም እንወጣለን ይገሉኛል እነሳለሁ እንዳለ ተነሳ። ትንሣኤ ነኝ እንዳለ ተነሳ። ሕይወት ነኝ እንዳለ ተነሳ። በተግባርም ያስተማረው ትምህርት ትንሣኤ እንደሆነ ነበረ። በተግባርም በምሳሌም በትንቢትም በተግባር ምን ብሎ አስተምሮናል ጌታ? ቅዱስ ቄርሎስ ተረፈ ቄርሎስ ምዕራፍ 3 ላይ ቁጥር 6 ላይ ሲናገር እስመ ሰማዕተ ቃላቲሁ ምግባሩ ይላል። የትምህርቱ ምስክር ስራው ነው ይላል። የጌታ የትምህርቱ ምስክር ስራው ነው። ለተናገረው ትምህርት ስራው ምስክር ነው። እሱ ምን ብሎ ነበረ? ወይቤ አነ ፍኖት አለ። እኔ መንገድ ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እኔ መንገድ ነኝ አለ።
ለዝንቱ ቃል ኮኖ ሰማይተ ሃንካስ አህዮ እንዘ ይሐውር በፍኖት እኔ መንገድ ነኝ ለማለቱ አንካሳው በእግሩ በመሮጥ ክርስቶስ የሕይወት መንገድ መሆኑን መሰከረለት ይላል። ተፈውሶ አንካሳው በቃሉ ድኖ በእግሩ በመሮጡ ክርስቶስ የሕይወት መንገድ መሆኑን መሰከረለት። ወይቤ አነ ትንሣኤ ወሕይወት እኔ ትንሣኤና ሕይወት ነኝ ብሎ ተናግሮ ነበረ። ለዝንቱ ቃል ኮኖ ሰማይተ አልዓዛር ተንሲኦ እምነ ሙታን ሕይወት ለመሆኑ አልዓዛር ከሙታን ተነስቶ መሰከረለት። ወይቤ አነ በትር እኔ በትር ነኝ አለ ሐረገ ወይን ያለው እኔ ሐረገ ወይን ነኝ አለ። አንድም ሄኖክ እሱን በትር እንደሆነ ተናግሮለታል። በመጽሐፈ ኪዳንም በትር ዘዘበጦ ለሰይጣን ብሎ መስክሮለታል። እሱም እኔ የወይን ግንድ ነኝ ባለው በትር የሚለው ከዚህ ይገኛል ይወጣል። በትር ነኝ አለ ይላል። ለዝንቱ ቃል ኮንዎ አጋንንት ተዘቢጦሙ ወይቤሉ ኦ ክርስቶስ ወልደ እግዚአብሔር ምንት ብነ ምስሌከ እንዘ ታመነድበነ ዘይንበለ ዘመኑ የእግዚአብሔር ልጅ ክርስቶስ ወይ ካንተ ጋር ምን አለን ጊዜያችን ሳይደርስ ልታጠፋን መጣህን ብለው በትር መሆኑን የሕይወት ዛፍ መሆኑን አጋንንት መሰከሩለት። ስለዚህ እስመ ሰማዕተ ቃላቲሁ ምግባሩ ወይቤ አነ ውእቱ ህብስተ ሕይወት ዘወረደም ሰማይ እኔ ከሰማይ የወረደ የሕይወት እንጀራ ነኝ ብሎ ነበር። ለዝንቱ ቃል ኮንዎ ሰብ ጸጊቦሙ እምሃምስቱ ህብስት የሕይወት እንጀራ ለመሆኑ ከ5 እንጀራ ከ2 ዓሣ 5000 ሰዎች ጠግበው መሰከሩለት። ስለዚህ ጌታችን ኢየሱስ ክርስቶስ በተግባሩ የሚመሰክር ጌታ ነውና ትንሣኤ መሆኑን በቃሉ እንዳስረዳን፣ በተግባር እንዳስተማረን፣ በትንቢት እንዳስተነበየ፣ በምሳሌ እንዳስመሰለ፣ በቃሉ ሙት እንዳስነሳ፣ በቃልም በተግባርም እንደተናገረ ተነሳ። እሱ ሕይወት ነውና ትንሣኤውን ለሐዋርያት ገለጠ። ይህ ብቻ አይደለም፣ አርጎ መንፈስ ቅዱስን ላከ። ስለዚህ ምን አለ ቅዱስ ጳውሎስ? ዋርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ሮሜ ምዕራፍ 1 ቁጥር 4 ላይ ሞትን ድል አድርጎ በመነሳቱ መንፈስ ቅዱስን በመላኩ የእግዚአብሔር ልጅ እንደሆነ ገለጠ ይላል። ባይነሳ ኑሮ መንፈስ ቅዱስን ባላከላቸው ነበር። መንፈስ ቅዱስ በመውረዱ በመነሳቱ ኃይሉን ገለጠ፣ እግዚአብሔር መሆኑን ገለጠ። ለዚህ ነው ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን በገናና ስልጣኑ ተነሳ የምንለው ይህን ነው። የማን ሞት? መንፈስ ቅዱስን ልኳል። በማን ሞት ሰዎች መንፈስ ቅዱስን ተቀብለው ኃይል አግኝተዋል። ስለዚህ ጌታችን ኢየሱስ ክርስቶስ በእርግጥ እንደተናገረ ተነስቷል። ደቀ መዛሙርቱንም ኃይል አስታጥቋቸዋል። ያ ኃይልም ተከትሏቸዋል። በትንሣኤው ኃይል ሰማዕትነት ተቀብለውበታል። ግፍ ተቀብለዋል። በግፍ ተገርፈዋል። በግፍ ተሰቅለዋል። በግፍ አንገታቸው ተቆርጧል። በግፍ ተሰደዋል። በእሳት ተወርውረዋል። ቅዱስ ጳውሎስም ለዚህ ነበር ክርስቶስ ካልተነሳማ እኔስ በየቀኑ ምሞት በከንቱ ነውን ይላል። ተስፋ ለሌለው ሕይወት ነው ምሞት ይላል። ስለዚህ ለትንሣኤው ምስክር አንዱ የደቀ መዛሙርቱ ተአምራት ማድረግ ነው። ነግሯቸው ነበር፣ እኔ እሞታለሁ እነሳለሁ፣ እናንተ ፍሬ ታፈራላችሁ፣ ያ ፍሬ ለዘላለም ይኖራል። መጀመሪያ ዮሐንስ ወንጌል ምዕራፍ 12 ላይ እመዬ ወድቀት ተሰርናይዲ በምድር ባይታት ነበር፣ ስንዴ ቅንጣት ጭቃ ላይ ካልወደቀች ብቻዋን ትኖራለች ብሏቸው ነበረ። እኔ ካልሞት እናንተ ሕይወት አይኖራችሁም አለ። ከወደቀች ብዙ ፍሬ ታፈራለች አለ። እሱ ሞተና ደቀ መዛሙርቱ አፈሩ። ዮሐንስ 15 ላይ ደግሞ ወእሬሰክሙ ከመ ትሁሩ ወፍሬ ትፍሬ ወውቱ ፍሬክሙ ይነብር ለዓለም እንድትሄዱ ፍሬ እንድታፈሩ አድርጋችኋለሁ፣ ያ ፍሬያችሁ ለዘላለም ይኖራል አላቸው። ለዘላለም ይኖራል።
የፍጡር ደቀ መዝሙር የዘላለም ፍሬ ማፍራት አይችልም። ክርስቶስ ግን ሕያው አምላክ ስለሆነ በትንሣኤው ኃይል ሰጥቶ በዚህ ኃይል ደግሞ ደቀ መዛሙርት አፈሩ። 12 የገሊላ ተራ ገበሬ የነበሩ ሰዎችና አሳ አጥማጆች የግሪክ ፈላስፎችንና የአቴና ፈላስፎችን በነገር የሚራቀቁትን የነገስታትን ልብ በምን ኃይል አሸነፉ ይባላል? በትንሣኤው ኃይል ነው ያሸነፉት። ቅዱስ ጳውሎስም ፊልጵስዩስ ምዕራፍ 3 ቁጥር 11 ላይ ሲናገር የትንሣኤውን ኃይል አውቅ ዘንድ ጌታዬን ቢቻለኝስ በሞቱ ልመስለው እወዳለሁ ብሏል። ስለዚህ የትንሣኤው ኃይል ቤተ ክርስቲያንን ኃይል ሰጣት። የነገስታትን ግርማ፣ ጦሩን፣ ሰይፉን፣ የፈላስፎችን መራቀቅ፣ የመናፍቃንን መደራጀት ሁሉ ያለፈችው ቤተ ክርስቲያን በትንሣኤው ኃይል ነው። የደቀ መዛሙርቱ ኃይል የትንሣኤውን ኃይል ያስረዳል። በዚያውም ላይ የተነሱ 500 ባልንጀሮች ከመቃብሩ ስር የተነሱ 500 ባልንጀሮችን ተገልጦላቸዋል። ወአስተርአዮሙ ለዘይበስሑ እምአምስቱ ምዕት ወመብዜቶሙ ሀለው እስከዚህ ከ500 ለሚበልጡ ባልንጀሮችም ተገለጠላቸው ብሏል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 6። ከ500 ተነስቶ ለሐዋርያት ታያቸው፣ ለሴቶች ታያቸው። ከ500 ባልንጀሮ ከፍ ለሚሉ ባልንጀሮች ታየ። ከነዚያም አንዳንዶቹ እስከ ዛሬ ድረስ በሕይወት አሉ ይላል ቅዱስ ጳውሎስ። የጌታን ትንሣኤ ሲናገር ከመስቀሉ ስር የተነሱት ሰዎች ዛሬም አሉ፣ መጠየቁ ማየት ትችላላችሁ ብሎ ነው። በሕይወት ያሉ ሰዎችን ወቦ እለኖሙ ያንቀላፉም አሉ፣ የሕይወት ምስክሮችም አሉ። ሌላው የጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤው ምስክር የጠላት ምስክር ነው። የጠላት ምስክር አይሁድ ያደረጉት ተንኮል ጌታ እንደተነሳ ምስክር ነው። የመጀመሪያው መቃብሩን ትልቅ ደንጊያ መግጠማቸው ነው። ያን ደንጊያ ማንም ማንሳት አይችሉም። ደቀ መዛሙርቱ እንኳን እንዳያነሱት ቅዱስ ዮሐንስ አፈወርቅ ይህን አንቀጽ ሲተረጉም እንደተናገረው በጾም በጸሎት የደከሙ ድሃ ምስኪን ሐዋርያት ያንን ድንጋይ የማንሳት ጉልበት የላቸውም ብሏል። ትልቅ ደንጊያ ነው የገጠሙት። ስለዚህ ያ መገጠሙ እንደታተመ ደግሞ መነሳቱ ሲከፈት ደግሞ ስጋው አለመገኘቱ የጠላት ምስክርነት ነው። ሁለተኛ በማህተም አትመውታል። ያ ማህተም እንደታተመ ነው፣ ታትሞ ታሽጎ ነው የተቀመጠ። ያ መታተሙ እነሱ እንዲያውም ቅዱስ ኤፍሬም ሲናገር እነሱ ተንኮል በጨመሩ ቁጥር የጌታ ትንሣኤው ይበልጥ ይገለጣል ይላል። ከዚህ ቀጥሎ አይሁዳውያን ጠባቂዎቹን መሾማቸው ነው። የሮማ ወታደሮችን ጠባቂ አድርጎ ሾመዋል። በዚያ ወራት ተሰቅሎ የሞተ ሰው ሮማውያን ያን ጊዜ በሮማውያን ሕግ መሰረት ነው የሚተዳደሩ አይሁዳውያን። በሮማውያን ሕግ መሰረት ተሰቅሎ የሚሞት ሰው የመጨረሻ ወንጀለኛ ነው። ተሰቅሎ የሚሞትን ሰው መቃብር የሚጠብቅ ሰው ደግሞ ያንን ተሰቅሎ የሞተ ሰው አጽም ወይም በድን ቢያሰርቅ እሱ የሚሞተው ተሰቅሎ ነው። ስለዚህ ወታደሮቹ ሊተኙ አይችሉም ማለት ነው። ለምን? ተኝተው አድረው በስጋው ቢወሰድ እነሱንም የስቅላት ሞት ይጠብቃቸዋልና ቅጣታቸውን ስለሚያውቁ ተክተው የሚጠብቁ ወታደሮች ተሹመውበታል። ቀጥሎ ምስክር የሚሆነው ደቀ መዛሙርቱ ሰርቀው ወሰዱት ብለው ገንዘብ መስጠታቸው ነው። በሉ ብለው ምስክሮቹም ሲጠየቁ አንደኛ ደቀ መዛሙርቱ ወሰዱት ብለው መስክረዋል። ቅዱስ ዮሐንስ አፈወርቅ ይህንን ሲሞግት ምስክሮቹን ሲሞግታቸው እንኳን እነዚህ ሰዎች በሐሰት ምስክርነት በገንዘብ ተገዝተው መቅረባቸው የጌታን ትንሣኤ ይበልጥ ግልጽ ያደርጋሉ። ለምን? ደቀ መዛሙርቱ ወሰዱት። አንደኛ ደካሞች ናቸው፣ ያን ድንጋይ መፈንቀል አይችሉም። ሁለተኛ ወታደሮቹ ሊያሳልፏቸው አይችሉም። ሶስተኛ ደቀ መዛሙርቱ ፈርተው ነበርና ስጋውን የመውሰድ ድፍረት አያገኙም። እንኳን እስከ ሞተ በኋላ ሊደፍሩ በሕይወት እያለ እንኳን ጥለውት ነው የተበተኑት ፈርተው። በኋላም በተዘጋ ቤት ነው ያገኛቸው። አራተኛ ወታደሮቹ ከተኙ አላዩም። ያላየ ደግሞ ምስክር ሆኖ አይቆምም። ወሰዱት ማለት አይቻልም። ካየ ደግሞ መስደድ የለበትም። ለምን? ጠባቂ ሆኖ ተሹሟልና። በዚህ ሁሉ የሐሰት ምስክርነታቸው የጌታ ትንሣኤ ይበልጥ ተገልጧል። ያም የትንሣኤው ኃይል አስቀድመን እንደተናገር
በሐዋርያት በሰማዕታት በጻድቃን ሕይወት ተነስቷል። የፍጡር ደቀ መዝሙር ሙት ሊያነሳ አይችልምና በኢየሱስ ክርስቶስ ስም ሙት አነሱ፣ ድውይን ፈወሱ፣ አጋንንትን አወጡ፣ ጣዖታትን በሙሉ ሰባብረው አጠፉ፣ የነገስታትን ልብ ማረኩ። ይህ ሁሉ የትንሣኤው ኃይል ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ተነስተዋል። እኛም እንነሳለን። በተነሳ ጊዜ የትንሣኤውን ብርሃን ያለብሰን ዘንድ በጎ ሥራ ሰርተን በቀኙ ለመቆም ያብቃን። አምላኬ ኄር አንሥአኒ በትንሣኤከ እንዳለ ቅዱስ ያሬድ ቸር የምትሆን ፈጣሪ ሆይ በትንሣኤህ እኔንም አንሳኝ ብሏልና ሁላችንም ከወደቅንበት በብርሃነ ትንሣኤው ያንሳን። የልቡናችን ጨለማ፣ የህሊናችን የድንቁርናችን ጨለማ፣ የመከራውንና የሰላም ማጣቱን ጨለማ ሁሉ ለሀገራችን ለኢትዮጵያ ለመላው ዓለም ሁሉ የትንሣኤውን ብርሃን ይግለጥልን። ወስብሐት ለእግዚአብሔር አሜን። ይቆየን።